ሰላም እንዴት ናችሁ? የደሱ የልት ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ሰዎች በተለያየ በሽታ ታመው የጸረ ተዋሲያን መድኃኒት እየወሰዱ እያለ ወይም ደግሞ ከጀመሩ በኋላ አልኮል እንዲጠጡ ወይም ደግሞ አልኮል እንዲጠቀሙ አይመከርም ማለት ነው። ስለዚህ ምክንያቱ ምንድነው የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋና ሀሳቤ ስመለስ ሰዎች ተመርምረው የጸረ ተዋሲያን መድኃኒት እየወሰዱ አልኮል አብረው እንዲጠቀሙ ወይም ደግሞ እንዲጠጡ አይመከርም ማለት ነው። አልኮልና የጸረ ተዋሲያን መድኃኒት ከአንድ ላይ ሲደባለቁ ወይም ደግሞ አብረው ሰዎች የሚጠቀሟቸው ከሆነ የተለያዩ ችግሮችን ሊያስከትሉ ይችላሉ ማለት ነው። ለምሳሌ ትልልቅ ቫይታል የሆኑ ኦርጋኖችን ለምሳሌ እንደ ጉበት፣ ኩላሊትና ልብ የመሳሰሉ ጠቃሚ የሆኑ ወይም ደግሞ ቫይታል ኦርጋኖችን ዳሜጅ ሊያደርግ ይችላል። ሌላው ደግሞ ከፍተኛ የሆነ ቶክሲሲቲ ወይም ደግሞ መመረዝ ሰውነታችን ውስጥ እንዲፈጠር ሊያደርግ ይችላል ማለት ነው። ብዙ ጊዜ ጉበታችን ከፍተኛ የሆነ ነገሮችን ሜታቦላይዝ ስታደርግ ኦቨር በርደን ምትሆን ከሆነ ወይም ደግሞ ተግባሯ ከፍ የሚል ከሆነ ሰውነታችን ውስጥ ቶክሲሲቲ እንዲፈጠር ሊያደርግ ይችላል ማለት ነው። ሌላው ኦቨርዶዝ ነው። ኦቨርዶዝ ወይም ደግሞ ከፍተኛ የሆነ ንጥረ ነገሮች ሰውነታችን ውስጥ እንዲመረቱ ሊያደርግ ይችላል ማለት ነው። ስለዚህ እንደዚህ አይነት ችግሮች ሊፈጠሩ ስለሚችሉ ሰዎች ታመው የጸረ ተዋሲያን መድኃኒት በሚጀምሩበት ጊዜ ምንም አይነት አልኮል እንዲጠቀሙ ወይም ደግሞ እንዲጠጡ አድቫይስ አይደረግም ወይም ደግሞ አይመከርም ማለት ነው። ስለዚህ አልኮል ከመድኃኒቶች ጋር ሲወሰድ ምን ችግሮችን ሊፈጥር ይችላል የሚለውን በስድስት ከፊል እናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ጀምሩ። ነባር ቤተሰቦችም ላይክ እና ሼር እያደረጋችሁ ትብብራችሁ እንዳይለይ ስል እጠይቃለሁ። አንደኛ ሳይድ ኢፌክት እያልን የምንጠራው ወይም ደግሞ የጎንዮሽ ጉዳት እያልን የምንጠራው ችግር ሊፈጠር ይችላል ማለት ነው። በተለይ አልኮልና መድኃኒቶች ወይም ደግሞ ሜዲኬሽኖች፣ ድረጎች አብረው የሚወሰዱ ከሆነ እንደሚታወቀው ሲኤንኤስ እያልን የምንጠራው ወይም ደግሞ ሴንትራል ነርቨስ ሲስተማችንን በመጉዳት ወይም ደግሞ ዲፕረስ እንዲሆን በማድረግ የተለያዩ ሳይንና ሲምፕተሞች ወይም ደግሞ ተጓዳኝ የሆኑ ችግሮች እንዲፈጠሩ ሊያደርግ ይችላል ማለት ነው። ለምሳሌ በተለይ ደግሞ ባላንሳችን ያለመጠበቅ ችግር፣ ዲዝነስ እያለ የምንጠራው ወይም ደግሞ ብዥታና አንዳንድ ነገሮች ሊፈጠሩ ይችላሉ ማለት ነው። ከዚህ ጋር ተያይዞ በተለይ ደግሞ ሰዎች በቀላሉ የተለያዩ ችግሮች ሊጠቁ ሊያደርግ ይችላል። ለምሳሌ አክሲደንት እንዲደርስባቸው ወይም ደግሞ አደጋ እንዲደርስባቸው ሊያደርግ ይችላል። የመውደቅ አደጋ፣ የመጎዳት አደጋ እና ሌሎችም ችግሮች ሊፈጠሩ ስለሚችሉ አልኮል በመድኃኒት ወይም ደግሞ መድኃኒት እየወሰዱ እያለ የጸረ ተዋሲያን መድኃኒት እየወሰዱ እያለ ብዙ ጊዜ እንዲጠጡ አይመከርም ማለት ነው። ሁለተኛ ሰውነታችን ውስጥ የመድኃኒቶች ኦቨርዶዝ ወይም ደግሞ ከፍተኛ የመሆን ኬሚካሎች ከፍ ማለት ሊፈጠር ይችላል ማለት ነው። ለምሳሌ አሁን እንዳልነው የተለያዩ መድኃኒቶች አልኮል ጋር አብረን የምንጠቀም ከሆነ ድራማቲካሊ ሰውነታችን ውስጥ ኦቨርዶዝ እንዲፈጠርና ለተለያዩ ችግሮች ልንጠቀም እንችላለን ማለት ነው። ሰውነታችን ውስጥ ኦቨርዶዝ ሲፈጠር ደግሞ ብዙ ጊዜ የመተንፈሻ አካላትን በመጉዳት በተለይ ደግሞ ሪስፓራቶሪ ዲስትረስ ሲንድሮም እያልን የምንጠራው ወይም ደግሞ አጠቃላይ ሪስፓራቶሪ ዲፕሬሽን ሊያስከትል ስለሚችል የአተነፋፈስ ሂደታችን በመቀየር እንዲሁም ደግሞ ኦክሲጅን እና አጠቃላይ ሂሞግሎቢን ባይንድ እንዲያደርጉ በማድረግ እና ሰውነታችን ውስጥ ቶክሲሲቲ እንዲፈጠር ስለሚያደርግ በቀላሉ ሰዎች ለተለያየ ጉዳት ሊፈጥር የተለያዩ ችግሮችን ሊደርስባቸው ይችላል። በተለይ ደግሞ እስከ ሞት ወይም ደግሞ ህይወትን እስከ ማጣት ድረስ ሊያደርስ የሚችል ከፍተኛ ችግር ሊፈጠር ይችላል ማለት ነው። ሶስተኛ ኦርጋን ዳሜጅ ነው። ቅድም እንዳልነው ትልልቅ የሆኑ ቫይታል የሆኑ የሰውነት አካሎቻችን ሊጎዱ ይችላሉ ማለት ነው። በተለይ እንደሚታወቀው ጉበታችን ናት የተለያዩ ኬሚካሎችን ሜታቦላይዝ የምታደርገው። ስለዚህ አልኮል እና ድረግ አንድ ላይ አብረው በሚወሰዱበት ጊዜ ኮምባይን ሲደረጉ ከፍተኛ የሆነ ወርክ ሎድ ይፈጥራሉ ወይም ደግሞ ከፍተኛ የሆነ በርደን ይፈጥራሉ። ስለዚህ ኩላሊታችን በቀላሉ ልትጎዳ ትችላለች። ስለዚህ አኪዩት ሊቨር ፌለር እንዲሁም ደግሞ ጉበታችን ቶታሊ ዳሜጅ ሊያደርግ ይችላል ማለት ነው። ስለዚህ እንደዚህ አይነት ችግር ሊፈጠር ስለሚችል አልኮል አይመከርም ማለት ነው መድኃኒት እየወሰዱ እያለ። አራተኛ የተለያዩ ኬሚካል ሪአክሽኖች እንዲፈጠሩ ሊያደርግ ይችላል ማለት ነው። ሰውነታችን ውስጥ እንደሚታወቀው የተለያዩ መድኃኒቶችን አብረን ሚክስድ አድርገን የምንወስድ ከሆነ በተለይ ደግሞ የተከለከሉ መድኃኒቶችን ሚክስድ የምናደርግ ከሆነና አብረን የምንጠቀም ከሆነ ሰውነታችን ውስጥ አዲስ የሆነ ነገር ሊፈጠር ይችላል። ቶክሲክ ራዲካል እያልን የምንጠራቸው ችግሮች ሊፈጠሩ ይችላሉ። ስለዚህ እነዚህ ቶክሲክ ራዲካሎች ደግሞ በተለይ ደግሞ ፍሪ ራዲካል እያልን የምንጠራቸው ምርታቸው ስለሚጨምር በቀላሉ ሰውነታችን ውስጥ
የተለያዩ ችግሮች በተለይ የኦክሳይድ እጥረትና የተለያዩ ኬሚካል ሪያክሽኖች ኢንፍላሜሽን ሊፈጠር ስለሚችል በቀላሉ ሴሎቻችን ዳሜጅ ሊያደርግ ይችላል ማለት ነው። ስለዚህ ጥንቃቄ ማድረግ አለብን ማለት ነው። አምስተኛ መመረዝ የሚባለው ሊፈጠር ይችላል ማለት ነው። ሰውነታችን ውስጥ በተለይ የተለያዩ አንዳንድ መድኃኒቶች ከአልኮል ጋር ሲወሰዱ ከፍተኛ የሆነ ስቲሙላንት ኢፌክት ስላላቸው እና የማስደሰትና ከፍተኛ የሆነ ሙድን የመቀየር ችሎታ ስላላቸው እንደሚታወቀው የተለያዩ ቶክሲክ ኢንቶክሲኬሽን እያልን የምንጠራው ችግር ሊፈጠር ይችላል። ሰውነታችን ውስጥ ፖይዝን ሊያደርጉ ይችላሉ። በዛ ሂደት ኦርጋን ፌለር ሊፈጠር ይችላል ማለት በተለይ ደግሞ ጉበታችን፣ ኩላሊታችን እና ልባችን በመጉዳት በቀላሉ ሰዎች ህይወታቸውን እንዲያጡ ሊያደርግ ይችላል ማለት። ስለዚህ እንደዚህ አይነት ችግር ሊያስከትል ይችላል ማለት ነው። ስድስተኛ እና የመጨረሻው በተለይ ደግሞ የመድኃኒቱን ኢፌክቲቭነስ ይቀንሳል ማለት ነው። እንደሚታወቀው መድኃኒቶች ሰዎች የሆነ ህመም ታመው መድኃኒት ከታዘዘላቸው በኋላ ኢፌክቲቭሊ መድኃኒቶችን ሊጠቀሙ ይመከራሉ ማለት ነው። ስለዚህ መድኃኒቶችን ኢፌክቲቭሊ ሲጠቀሙ በቀላሉ ለተፈለገው ዓላማ እንዲውል የተፈለገውን በሽታ እንዲፈውስ ያደርጋል ማለት ነው። ነገር ግን የተለያዩ ኬሚካሎችን በተለይ ደግሞ አልኮልን አብረን የምንጠቀም ከሆነ የመድኃኒቶችን ኤፊካሲ የመድኃኒቶችን ፖተንት ወይም ደግሞ የመድኃኒቶችን ተግባር ሊቀይርና ዲዝራፕት ሊያደርግ ስለሚችል ሰዎች በቀላሉ ከህመማቸው እንዳይፈወሱ በቀላሉ ኢፌክቲቭነሱ እንዲቀንስ ስለሚያደርግ ከህመማቸው እንዳይፈወሱ ሊያደርግ ይችላል። እንዲሁም ደግሞ የመድኃኒቶችን ሬዚስታንስ ሊፈጥር ይችላል ማለት ነው። ስለዚህ እንደዚህ አይነት ችግር ሊፈጥር ስለሚችል ብዙ ጊዜ ሰዎች በተለያየ በሽታ ታመው መድኃኒት ፕሪስክራይብ ከተደረገላቸው በኋላ መድኃኒትን ይጀምራሉ። መድኃኒት ከጀመሩ በኋላ መድኃኒቱን እስከሚጨርሱ ድረስ አልኮል እንዲጠቀሙ ቶታሊ አይመከርም ማለት ነው። ስለዚህ አልኮል ምን ያህል ጉዳት እንዳለው አሁን በከፈልኳቸው በ6 መንገድ ለእናንተ በደንብ አብራርቼ ነግሬያቸዋለሁ። ስለዚህ እንደዚህ አይነት ችግር ሊፈጠር ስለሚችል ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። ዛሬ በዚህ ቪዲዮ የጸረ ተዋሲያን መድኃኒቶች ከተጀመሩ በኋላ አልኮል ለምንድነው መጠጣት የማይመከረው ወይም ደግሞ አልኮል ሊጠቀሙ የሚመከረው ብለው ለእናንተ በ6 በደንብ አብራርቼ ነገርኳችሁ። እናንተም በደንብ ግንዛቤ አግኝታችኋል ብዬ አስባለሁ። በተለይ ብዙ ጊዜ መድኃኒቶችን እየወሰድን እያለ አልኮል የምንጠቀም ከሆነ በጣም ቫይታል ብለን የምንጠራቸው ኦርጋኖችን እንደ ጉበት፣ ኩላሊት እና ልብ የመሳሰሉ ቫይታል ኦርጋኖችን ዳሜጅ ሊያደርግ ስለሚችል እና የተለያዩ ኬሚካል ሪያክሽኖች እንዲፈጠሩ ሊያደርግ ስለሚችል ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። በተለይ ሰውነታችን እንዲመረዝ ወይም ደግሞ በተለይ የመመረዝ እና ሰውነታችን ኢንቶክሲኬት ሊያደርግ ይችላል። ቶክሲክ ራዲካሎች ዲቨሎፕ ሊያደርግ ስለሚችሉ ሰውነታችን ውስጥ የተለያዩ ኬሚካል ሪያክሽኖች እንዲፈጠሩ አዲስ የሆኑ ውህዶች እንዲፈጠሩ ሊያደርግ ስለሚችል በተለያዩ ጉዳቶች ልንጠቃ እንችላለን ማለት ነው። ስለዚህ ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። ስለዚህ አልኮልና መድኃኒት አብረው መውሰድ እንደሌለባቸው እነግራቸዋለሁ ማለት ነው። አመሰግናለሁ።